ሰላም ውድ የአይስ ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን በማለት ለመጀመር ወደድን። የነገይቱ የኢትዮጵያ ብሩህ ተስፋዎች በዚህ አስደናቂና እንግዲህ ዘወትር በሚለዋወጠው የፎሬክስ እና የክሪፕቶ ዓለም ውስጥ የራሳችሁን አሻራ ለማሳረፍ ህልማችሁን ኦን ለማድረግ በኢኮኖሚም ራሳችሁን ችላችሁ ለመቆም በምትጥሩበት በዚህ ወሳኝ ወቅት አእምሮ ከገበያ በላይ ወይም ማይንድ ኦቨር ደ ማርኬት ወደሚለው ልዩና ህይወትን ሊቀይር ወደሚችል እንግዲህ የሰላሳ ቀናት የተጠናከረ የስልጠና ጉዟችን እንኳን በደህና መጣችሁ ለማለት እወዳለሁ። ስሜ ናትናኤል ብሩክ ይባላል። በቀጣዮቹ 30 ቀናት ውስጥ የሚኖራችሁን ቆይታ እንዳጠቃላይ በዚህ መልኩ በቪዲዮ የምንለቅላችሁን ቪዲዮዎች በዋነኝነት የማዘጋጅላችሁ እኔ ሆናለሁ። እንደ አጠቃላይ የገበያውን ማዕበልን በመቆጣጠር ረገድ አንበሳውን ድርሻ የሚይዘውን የዚህ የአእምሯችሁን አስደናቂ ኃይል እንዴት ማወቅ መቆጣጠር እና በኋላም ለስኬት እንዴት መጠቀም እንደምንችል በጥልቀት በምሳሌና በተግባር ላይ ተመርኩዘን ለማሳየት እንሞክራለን ማለት ነው። ብዙዎቻችሁ እንግዲህ ይህንን የፎሬክስ ወይም ደግሞ የክሪፕቶ የግብይት ዓለም ስትቀላቀሉ ደረታችሁ ወይ ልባችሁ በታላላቅ ህልሞች እና በተለያዩ በሚያንጸባርቁ ምኞቶች እንደተሞላ መገመት ይቻላል። ምናልባትም እንግዲህ እችን እድል ተጠቅሜ የቤተሰቤን ህይወት እቀይራለሁ፣ የራሴን ስራ ፈጥሬ ሀገሬን ወጣቶች እረዳለሁ፣ ወይም በገንዘብ ነፃ ሆኜ ጊዜን ለመወዳቸው ነገሮች አውላለሁ የሚሉ የልብ ትርታዎች ይሰሟችሁ እንደሚሆን እርግጠኛ ነኝ። እነዚህን ሁሉ እንግዲህ የሚከበሩ ክቡር የሆኑና ሊደገፉም የሚገቡ ዓላማዎች መሆናቸውንም ከወዲሁ ሳልገልጽ ማለፍ አልፈልግም። እንግዲህ በየዕለቱ በአይናቸው የምታዩቸው የገበታ ወይም የዚህ የቻርት የምንለው መስመሮች እንደ አጠቃላይ የሚያብረቀርቁት ወይም የዚህ የኢንዲኬተር ቀለሞች ወር የምትሰሟቸው የገበያ ላይ ዜናዎች ሁሉ እነዚህን ህልሞች እውን ለማድረግ አቅም ያላቸው መሳሪያዎች እንደሆኑ እንደሚሰማችሁ እርግጠኛ ነኝ። ወደ ፎሬክሱ ወይ ወደ ክሪፕቶ ዓለም ሲገባ 95 እስከ 97% የሚሆኑ ጀማሪዎች የሚጠይቁት ጥያቄ ተመሳሳይ ነው የሚል አንድ ሪሰርች አለ። እስቲ እንግዲህ ራሳችሁን ጠይቁና መጀመሪያ ይህንን ቢዝነስ ስትጀምሩ አእምሯችሁ ውስጥ የመጣው ምንድን ነው? ወደዚህ የትሬዲንግ ዓለም ስትገቡ የትኛውን የግብይት ስትራቴጂ ብጠቀም ቶሎ ሀብታም እሆናለሁ የሚል ሊሆን እንደሚችል እርግጠኛ ነኝ። ኦር ይህንን ቻርት እንዴት ነው የማነበው? ምርጡ ኢንዲኬተር የትኛው ነው? ኦር ቢትኮይን ወይም ጎልድ ዛሬ ይጨምራል ወይስ ይቀንሳል? ወዘተ። እነዚህ ጥያቄዎች አስፈላጊ ናቸው ወይ? አዎ፣ በትክክል አስፈላጊ ናቸው። እነዚህ ጥያቄዎች ስኬታማ ያደርጉናል ወይ? በፍጹም እርግጠኛ ልንሆን አንችልም። ይህንን በደንብ እንድትረዱት አንድ ምሳሌ ላክልላችሁ። የበረዶ ግግር ወይም አይስበርግ የሚባል ነገር አለ አይደለም? በባህር ላይ ሲንሳፈፍ አይታችሁ ታውቁ ይሆናል ብዬ አስባለሁ፣ በተለያዩ ፊልሞች ወዘተ። ከውሃው በላይ የምናየው ነጭ የበረዶ ክምር ከጠቅላላው አካሉ 10% ብቻ ነው የአይስበርግ። ውሃው ውስጥ ተደብቆ መርከቦችን የሚሰብር ግዙፉ አካል ደግሞ 90%ቱን የሚይዘው የዚህ የበረዶ ግግር አካል ነው ማለት ነው። ስለዚህ ከውሃው በላይ ያለው 10% ስትራቴጂያችን፣ ቴክኒካል አናሊሲስ፣ የገበያ መረጃ ወዘተ የምንላቸው ናቸው ማለት ነው። ትሬዲንግን እንደ በረዶ ግግሩ ብንወስደው ይህንን ማንም ሰው ከዩቲዩብ ወይም ከተለያዩ መጽሐፍቶች በራሱ ሊማሩ ይችላል። እጅግ በጣም ቀላል የሚባለው የትሬዲንግ ህይወታችን ክፍል ነው። ከዚህ ከውሃ በታች ያለው ደግሞ 90% የትሬዲንግ ሳይኮሎጂን በዋነኝነት የያዘው ክፍል ነው። ፍርሃትን፣ ስግብግብነትን፣ ተስፋን፣ ትዕግስትን፣ ራስን መግዛትን እነዚህን ሁሉ የያዘና በተለይ በመጨረሻው የግብይት ውሳኔያችን ላይ የመጨረሻውን ውሳኔ የሚያደርገው ኃላፊነት የሚወስደው አካል የሚመራው በዚህ የትሬዲንግ ሳይኮሎጂ ላይ ነው ማለት ነው። አብዛኛው ትሬደር የሚከስረው የላይኛው 10% ላይ ብቻ ጊዜውን ስለሚያጠፋና የታችኛውን 90%ቱን የትሬዲንግ ፓርት ወይም የበረዶ ግግሩን ምሳሌ ያ ማለት የራሱን ስሜት ማለት ነው ሲያወዛውዘው ኦር ወደዚህ ወደዛ ሲለው በደንብ ስለማይረዳውና ስለማያውቀው ነው። ይህ ኮርስ እንግዲህ እንዳጠቃላይ የተዘጋጀው ያንን ከውሃ በታች ያለውን የተደበቀውንና
በጣም ወሳኙን 90%ን የገበያ ሁነታችሁን እንድትቆጣጠሩ ለማድረግ የተዘጋጀ ነው ማለት ነው። እንግዲህ እነዚህ ሁለት እጅግ አስፈላጊ ጥያቄዎች መሆናቸው ያለ ጥርጥር እንዳልኳችሁ ሁላችንም የሚያስማማ ነው። ቴክኒካል ትንታኔ ኦር የገበያ ኢንዲኬተሮችን መረዳት፣ ሴታፖችን መረዳት፣ የባይ እና የሴል ምልክቶችን በትክክል መለየት፣ እነዚህ ሁሉ በዚህ ግዙፍ የፋይናንስ ውቅያኖስ ውስጥ ለመንሳፈፍና አቅጣጫ ለመያዝ እንደሚያስፈልጉ መርከብና ካርታ ልናያቸው እንችላለን ማለት ነው። ነገር ግን እስኪ አንድ ጥያቄ ደግሜ ልጠይቃችሁ። በዓለም ላይ ካሉ እጅግ ዘመናዊ ከሚባሉ መርከብ እና ፍጹም በቃ በጣም ፐርፌክት የተባለ ካርታ ተሰጥቷችሁ ወደማይታወቅ ውቅያኖስ ብንጓዝ፣ ነገር ግን ደግሞ በመሀል የማዕበል ግርግር ቢያጋጥመን፣ በዚህ የማዕበል ግርግር ጊዜ በፍርሃት የምንበደበድ፣ በማዕበሉ ዝምታ ጊዜ በስግብግብነት መርከቧን ከመጠን በላይ የምንጭን ወይም አቅጣጫውን በየደቂቃው በጥርጣሬ የምንቀይር መርከበኛ ከሆነን መጨረሻው ምን ሊሆንልን እንደሚችል የታወቀ ነው። አዎ ልክ ነው። አቅጣጫችንን ስተን ወይ መጥፋት ነው ወይ መስመጥ ነው የመጨረሻ እድላችን የሚሆነው ማለት ነው። እንግዲህ ውድ የአይስ ተማሪዎች፣ በግብይቱ ዓለም እውነታው ይሄ መሆኑን ከመጀመሪያው መረዳት የሚኖሩባችሁ ሁኔታ ይኖራል ማለት ነው። ስኬታማ ለመሆን ከሚያስፈልጉት ወሳኝ ነገሮች መካከል በብዙ ጥናቶች እና በብዙ ስኬታማ የተባሉ ትሬደሮች የህይወት ተሞክሮ እንደተረጋገጠው 80% ያህሉ አጠቃላይ የዚህ የትሬዲንግ ዓለም የሚመነጨው ከትክክለኛው ስነ ልቦናዊ ዝግጅት፣ ከአእምሮ ጥንካሬ እና ከስሜት ቁጥጥር ጋር ይያያዛል ማለት ነው። አስቡት እስኪ 80% ነው ያልኳቸው። ይህ ማለት አብዛኛው የዚህ የትሬዲንግ ውጊያ ክፍል የሚካሄደው ከቻርቱ ጋር ሳይሆን ከራሳችንና ከራሳችን ጋር ነው ማለት ነው። ከውስጣችን ከሚገኘው ፍርሃት፣ ስግብግብነት፣ ትዕግስትን ማጣት፣ ሌሎች በርካታ ስሜቶች ጋር የተቀሩት 20 ወይም 15% ብቻ ነው እንግዲህ በቴክኒካል ትንተና፣ በቻርት እውቀት እና በተለይ በዚህ በግብይት ስልቶች ወይም ስትራቴጂዎች ላይ የተመሰረቱ ሆነው የምናገኛቸው። ይሄ እንግዲህ እንዳልኳችሁ በሪሰርቾች በትልልቅ ትሬደሮች ምስክርነት የተሰጠበት ማረጋገጫ ያለው እሳቤ ነው። አብዛኛዎቻችን ግን ትኩረታችንን፣ ጊዜያችንን እና በዋነኝነት ጉልበታችንንም ሆነ ገንዘባችንን የምናፈሰው እዛች 20% ላይ ሆኖ ሳለ በጣም ትልቁና ወሳኙ የአእምሮችን ክፍል ግን ተዘንግቶ አሊያም ደግሞ አስፈላጊውን ትኩረት ተነፍኮት ሲቀር ይስተዋላል ማለት ነው። ይህ ኮርስ የተዘጋጀው ያንን የተደበቀውን ሀብት፣ ያንን 80% የግብይቱ ዓለም ክፍል እንድትመረምሩ፣ ከዛም ባለፈ በደንብ እንድትረዱትና በሂደትም እንድትቆጣጠሩ፣ በመጨረሻም ወደ ትርፋማነት መንገድ እንድትገቡ ለመርዳት ነው ማለት ነው። ምናልባት አንዳንዶቻችሁ አሁንም እንዴ ይህ እንዴት ሊሆን ይችላል? እኔ እኮ ቻርቶችን በደንብ አጠናለሁ፣ የዜና ትንተና በደንብ አደርጋለሁ፣ በርካታ ኢንዲኬተሮች፣ በጣም ገራሚ ስትራቴጂ አለኝ፣ በሚገባ የተረዳሁት ልትሉ ትችላላችሁ። አንድ ተያያዥነት ያለው አንድ ታሪክ እናንሳ። ከዓመታት በፊት አንድ ሀና ብለን እናስባትና አንዲት ልጅ ነበረች ብለን እናስብ። በዚሁ የትሬዲንግ ዋል ስሟን ሀና እንበለው። ሀና እንግዲህ ፎሬክስ መገበያየት የጀመረችው በጣም በትልቅ ጉጉት ነው፣ በትጋት ነው። ያየችው የቲክቶክ የምናምን የዩቲዩብ ቪዲዮዎች ሁላ በጣም መሳጭ ናቸው። ብዙ ቀናቶችን ሙሉ የተለያዩ የዩቲዩብ ቪዲዮዎችን እያየች የኦንላይን ጽሁፎችን እያነበበችም ቆይታለች። የምትጠቀምበትም ስትራቴጂ በቃ በሂደት ተምራ በጣም አስተማማኝ ተብሎ ከሚታመን በዓለም ደረጃ ብዙ እውቅናን ካገኘ የስትራቴጂ አይነቶች አንዱ ነበር። በመጀመሪያ ላይ በዚህ በዴሞ አካውንት ስትገበያይ በጣም አስገራሚ ውጤት አይታለች። በጣም በቃ የተለየ አይነት የገንዘብ ምንጭ ሊሆናት የሚችልን ፕሮፊቶች አይታለች። ነገር ግን ወደ እውነተኛውና ገንዘቧን አስገብታ በትክክለኛው ላይቭ ትሬድ ላይ ገንዘቧን አስገብታ ግብይት ስትጀምር ነገሮች መለዋወጥ ጀምሩ ማለት ነው። ለምሳሌ አንድ የትሬድ እድል ስታገኝ ያንን ኦፖርቹኒቲ ስትራቴጂዋ
ባይ ማድረግ እንዳለባት ምልክት ሲሰጣት ፍርሃት ያቆማት ነበር። ዋቲፍ ይሄ የሰበሰብኩት ገንዘብ ቢጠፋስ፣ የተሳሳተ ቢሆንስ የተሰጠኝ ምልከታ የሚሉ ሀሳቦች አይምሯን መሙላት ይሞሉታል ወይም መሙላት ጀመሩ ማለት ነው። ወይም ደግሞ ገበያው ትንሽ ወደ ላይ ሲሄድና ከእቅዷ ውጭ አሁን ባልገባ እኮ በቃ ባቡሩ ያልፈኛል፣ እድሉ ያመልጠኛል which is ፎሞ የምንለው ወይም ፊር ኦፍ ሚሲንግ አውት በሚል ስሜት ደግሞ ዘላ ትገባና ብዙም ሳትቆይ ደግሞ ገበያው ሲገለበጥ ወይ በከፍተኛ ኪሳራ ስትወጣ ትታያለች ማለት ነው። ሌላ ጊዜ ደግሞ ትንሽ ትርፍ ደግሞ ስታይ እንዴ ማበቂ አይደለም ትንሽ እስከሚጨምር ልጠብቅ ደህና ፕሮፊት እንዲሆን በሚል ስግብግብነት ስሜት ደግሞ ከመጠን በላይ ትገበያይና ውጭ ዜ ደግሞ ኦቨር ትሬድ የምንለውን መጀመሪያ ያተረፈችውንም ከነ መጀመሪያዋ ካፒታሏ ጭምር ታጣለች። በዚህ አናሎጂ ወይም በዚህ ምሳሌያዊ ታሪክ ላይ ሀና ቴክኒካል እውቀት በፍጹም አልጎደላትም ነበር። የራሷ የሆነ ስትራቴጂም ነበራት። ነገር ግን የአእምሮዋን እንቅስቃሴ መቆጣጠር፣ ስሜቶቿን ማስተዳደር እንዲሁም ደግሞ በውሳኔዎቿ ላይ የሚያሳድሩትን ተጽዕኖች መቀነስ አልቻለችም ነበር። ይሄም የትሬዲንግ ህይወቷን አጭርና እጅግ በጣም መራራ አድርጎባታል። ከዛም ባለፈ በቀጣይ ህይወቷ ወደ ሌሎች መስኮችም ስትገባ ራሱን የቻለ የሳይኮሎጂካል ኢምፓክት ሊያሳድርባት ችሏል ማለት ነው። ይሄ የሀና ታሪክ እንግዲህ በብዙዎቻችን የግብይት ህይወት ውስጥ በተለያየ መልክ፣ በተለያየ ዘይቤ፣ በተለያየ ቅርጽ፣ በተለያየ የካፒታል አማውንት፣ በተለያየ ደረጃ የሚከሰት እውነታችን ነው። ሳንወድ በግዳችን ልንቀበል የሚገባ እውነታ ነው። ገንዘብ በአይናችን ስናይ የሪስክ መጠን ሲጨምር፣ ስሜቶቻችን ከቁጥጥራችን ውጪ ለመሆን መሞከራቸው አይቀሬ መሆኑን ልንረዳ ይገባል። ከስሜታችን፣ ከተፈጥሯችን፣ ከባዮሎጂያችን ውጪ በኛ ብቻ ልንል የምንችለው ጉዳይ እንደሌለ ልንረዳ ይገባል። ፍርሃት እንደ እስር ቤት ይሆንብናል። ነገራቶችን ሁላ እስር ያደርግብናል። ስግብግብነታችን ገደል ያስገባናል። ተስፋ መቁረጣችን ደግሞ ተነሳሽነታችንን ያዳፍንብናል። በሌላ በኩል ደግሞ ከልክ ያለፈ የራስ መተማመንም የሚኖረን ከሆነ ያ ኦቨር ኮንፊደንስ ደግሞ አይነ ስውር ያደርገናል። ለአደጋም ለተለያዩ ሪስኮችም ያጋልጠናል። ለነገራቶች ያለንን ምልከታ ልባችንን አሳብቶ እኛን ግን መጥፊያችን ይሆንብናል። እነዚህ ሁሉ ስሜቶች እንግዲህ በራሳቸው ጥሩ ወይም ደግሞ መጥፎ ብለን የምንመድባቸው ግን አይደሉም። ነገር ግን በግብይት ውሳኔዎቻችን ላይ ያልተገራ ቁጥጥር ሲያገኙ፣ በስርዓቱ አስተዳዳሪ ካላገኙ፣ ያ አእምሯችን በአግባቡ የማያስተዳድራቸው ከሆነ መርዛማነታቸው ያይላል ማለት ነው። በጣም የተራቀቁ የግብይት ስልቶች ቢኖሯችሁ እንኳን በእነዚህ ስልቶች በደንብ ስትራቴጂ ላይ ተደግፋችሁ ኮንፊደንት እንኳን ብትሆኑ በውስጣችሁ ባሉ ስሜቶቻችሁ ግን ከተመረዙ በዋነኝነት የሽንፈት መሳሪያዎቻችሁ ዋነኛ ክፍል ከመሆን አያልፉም ማለት ነው። ታዲያ እንደ አጠቃላይ ለዚህ ጉዳይ መፍትሄው ምንድን ነው? ስለ መፍትሄው እናውራ። አሁንም ደግሜ አጽንኦት የምሰጠው አንድ ነገር አለ። መፍትሄው የአሸናፊነት አስተሳሰብ ወይም ይሄ ዊነርስ ሜንታሊቲን መገንባት ነው። የአሸናፊነት አስተሳሰብ ማለት ሁሌ ማሸነፍ፣ ምንጊዜም ትርፋማ መሆን ወዘተ በፍጹም አይደለም። ይሄ ከትክክለኛውና ከእውነተኛው ሂደት የራቀና የማይቻል ነገር ሆኖ እናገኘዋለን። በዚህ ትሬዲንግ አለ በግብይት ውስጥ ኪሳራ የማይቀር የተፈጥሮ ሕግ መሆኑን ልንቀበል ይገባናል። አዎ በትክክል ሰምታችሁኛል። በፍጹም ሊቀር የማይችል ጉዳይ ነው መክሰር ማለት። መክሰር ሲባል ሙሉ ለሙሉ ካፒታላችን ሳይሆን በአንድ ግብይት ላይ ሉዝ ማድረግ የማይቀር ነው። የአሸናፊነት አስተሳሰብም ማለት ወይም ይሄ ዊኒንግ ሜንታሊቲ የዊነርስ ሜንታሊቲ ወይም የአሸናፊነት አስተሳሰብ እዚህ ጋር እንዳትሸወዱ ሁሌ ማሸነፍ ማለት ሳይሆን ይህንን እውነታ ተቀብሎ ኪሳራ ሲደርስብን እንደ ጠቃሚ ትምህርት መውሰድ እና ለቀጣይ መሻሻላችን ያንን ስህተታችንን ጥቅም ላይ መዋል መቻል ማለት ነው። ስሜትን መቆጣጠር፣ መረጋጋት እንዲሁም በጥናት ላይ የተመሰረቱ ውሳኔዎችን መወሰን ማለት ነው። የረዥም ጊዜ እይታ መያዝ which is long term view ሊኖረን ይገባል። ትሬዲንግ ሲባል የ10 ሰከንድ የ100 ሜትር ሩጫ ሳይሆን
የ42 ኪሎ ሜትር የማራቶን ሩጫ እንደሆነ መገንዘብ ያስፈልጋል። በአንድ ጀንበር ሚሊዮነር የመሆን ህልማችንን አስወግደን በሂደትና በትዕግስት የሚገነባ ስኬትን መመኘት ማለም ይኖርብናል ማለት ነው። ትክክለኛው ሰዎች ሲሆኑ ያየነውን ወይም በኢንፍሉዌንሰርነት ወይ በተለያዩ መንገድ ስኬታማ ናቸው በዚህ ሴክተር ላይ ብለን የምናስባቸውን ሰዎች ጋር ለመድረስ ይሄንን ጉዳይ በደንብ አድርገን ልንገነዘብ ይገባናል። ተግሳጽን ወይም ዲሲፕሊን የምንለውን ሂደት የህይወታችን መርህ አድርገን ከእቅዱ ውጪ አለመውጣት ማለት ነው። ከሁሉም በላይ ደግሞ በራስ መተማመን ስሜታችንን ሳናጣ ስህተቶችን ለመማር ዘወትር ዝግጁ መሆንን ከዛም ከነዛ ስህተቶቻችን ተምረን ደግሞ ማደግ መቻልን ያመላክተናል ማለት ነው። ይሄ የአሸናፊነት አስተሳሰብ በራሱ የሚመጣ ነገር ግን አይደለም። እንዳጋጣሚ ሆኖ ወይም እኔ እዚህ ጋር አቅልዬ እንደማወራላችሁ ዝም ብላችሁ ስለሰማችሁት ብቻ የሚሆን ነገር አይደለም። ልክ እንደ ጡንቻ በጥንቃቄ በተደጋጋሚ ልምምዶች የሚገነባ ነው። ለዛም ነው እንግዲህ ሳይኮሎጂ ትምህርት የ2 ቀን የ3 ቀን ትምህርት አይደለም። በተከታታይነት እያስታወስን ራሳችንን በጥንቃቄና በልምምድ የምንገነባው ሂደት ነው ያልነው። የዚህ እንግዲህ በዚህ የ30 ቀናት ጉዟችን ውስጥ እነዚህን ሁሉ የአሸናፊነት አስተሳሰብ መገለጫዎች ወይም የዊነርስ ሜንታሊቲ መገለጫዎች እንዴት አድርገን ደረጃ በደረጃ በየቀኑ በምናደርጋቸው ትንንሽ ልምምዶችና ግንዛቤዎች መገንባት እንደምንችል በዝርዝር እንመለከታለን ማለት ነው። በአራቱ ሳምንት ቆይታችን የመጀመሪያው ሳምንት የሚሆነው የፋውንዴሽን ወይም መሰረት የምንጥልበት ራስን ማወቅ፣ ጥንካሬና ድክመትን መለየት የሚሉትን በተለይ ራሳችንን ያለንበትን ሁነት እኛ ማንን፣ ምንድነን፣ እንዴት ነው የምንሰራው የሚሉትን ጉዳዮች የምናነሳበት ይሆናል ማለት ነው። ይህ ሳምንት የመሰረት ድንጋይ የምንጥልበት ስለ አጠቃላይ የትሬዲንግ ስነልቦና ወሳኝነት እንነጋገራለን። አእምሯችን በውጥረትና በውሳኔ ጊዜያት እንዴት እንደሚሰሩ እንመረምራለን። በሁለተኛው ቀን ቪዲዮችን ደግሞ በደንብ አድርገን ስለዚህ ጉዳይ አንስተን ውጥረትና ከውሳኔያችን ጋር የሚገናኝበትን ሁነት በዲቴል አንጸባርቀን እናያለን። ባዮሎጂን እናነሳለን። የራሳችንን የግብይት ማንነት፣ ጠንካራና ደካማ ጎኖቻችንን፣ ለገንዘብና ለተለያዩ ሪስኮች ያለንን ምልከታ እንዳጠቃላይ በግልጽ እንቃኛለን። በሁለተኛው ሳምንት ዋነኛ የትግል ሳምንት የሚሆንበት ባትል ብለን የሰየምነው ፍርሃትን፣ ስግብግብነትንና ይሄ ፊር ኦፍ ሚሲንግ አውት የሚባለውን የግሪድ ወይም የስግብግብነት አንዱ መገለጫ ሁነትን ወይም ስሜትን እንዴት መዋጋት እንደምንችል እናነሳለን። እዚህ ላይ ነው እንግዲህ ከውስጣችን አጋንንት ጋር ውስጣችን ካለው ደመን ጋር የምንፋለመው ማለት ነው። ፍርሃትን፣ ስግብግብነትን፣ ባቡሩ እንዳያመልጠኝ የሚለውን የፎሞ ስሜት ኦር የሪቬንጅ የበቀል ግብይትን፣ ከልክ ያለፈ ኦቨር ኮንፊደንስ የራስ መተማመንን፣ እንዳጠቃላይ እነዚህ ስሜቶች ምንጫቸው ከየትና የት ነው፣ መገለጫቸውስ ምንድን ነው የሚለውን ነገር አውቀን እነሱን የምንቋቋምባቸውን ስልቶች ለመማር እንሞክራለን። በዚሁም አእምሯችን በተፈጥሮ የሚያጠምዳቸውን የተሳሳቱ የአስተሳሰብ ዝንባሌዎች ወይም ደግሞ የኮግኒቲቭ ባያዝስ ብለን የምንሰይማቸውን ጉዳዮች ለይተን እናስወግዳቸዋለን። ምክንያቱም ለእያንዳንዱ ቅጽበታዊ ሙቮቻችን ዋነኛ ተጠያቂ የሚሆኑት የነዚህ የአስተሳሰብ ዝንባሌዎቻችን የያዝናቸው የአስተሳሰብ ዝንባሌዎች ናቸው ማለት ነው። ሶስተኛው ሳምንት ላይ በዋነኝነት ተግሳጽን ወይም ዲሲፕሊንን እናወራለን። ተግሳጽ የጀግኖች ምግብ ነው ይባላል። እንዴት የጸና የግብይት ተግሳጽ መገንባት እንደምንችል፣ ቋሚ የግብይት ልምምዶችን ወይም ሩቲንሶችን እንዴት በመፍጠር ስሜታዊ ውሳኔዎችን መቀነስ እንደምንችል፣ ሰዋዊ የሆነ የስሜት ግፊቶቻችንን እንዴት ለመቆጣጠር መሞከር እንደምንችል፣ እንዲሁም ደግሞ ከማይቀሩ የኪሳራ ገጠመኞች በኋላ እንዴት በፍጥነትና በጥንካሬ የማገገም ብቃትን ወይም ሬዚሊየንስ የምንለውን ጉዳይ ማዳበር እንደምንችል በተግባር የታገዙ ትምህርቶችን በሰፊው እንዳስሳለን ማለት ነው። የግብይት እቅዶቻችንን ከሳይኮሎጂ ከዚህ ከትሬዲንግ ስነልቦና አንጻርም በደንብ አድርገን እናዘጋጃለን ማለት ነው። በስተመጨረሻ አራተኛውና የመጨረሻው ሳምንት ላይ ሁሉንም የተማርናቸውን ቁልፍ ነጥቦች በማቀናጀት የአሸናፊነት አስተሳሰብን ሙሉ ለሙሉ የራሳችን ለማድረግ እንጥራለን ማለት ነው። ገበያውን እንደ ፕሮባቢሊስቲክ የሆነ ጨዋታ ማየት፣ ሰርቴኒቲ የሌለበት በፕሮባቢሊቲ ማመን ያለብን፣ እንዲሁም ትርፋማ ግብይቶችን በትህትና ማስተናገድ፣
የፒክ ፐርፎርማንስ የምንለውን የአእምሯችንን ከፍታ ልህቀት እንዴት መድረስ እንደምንችል እንዲሁም ለረዥም ጊዜ የሚዘልቅ የትሬዲንግ ስኬት እንዴት ማረጋገጥና ያለማቋረጥ ማድረግ እንደምንችል የምንማርበት ነው። በጉዟችን መጨረሻም እንዴት የሰለጠነ አእምሮ ይዘን ከዚህ ኮርስ ልንወጣ እንችላለን የሚለውን እሳቤ እንመለከታለን ማለት ነው። እንደ አጠቃላይ ይህ ኮርስ የእናንተ የግብይት ህይወት ብቻ ሳይሆን አጠቃላይ አመለካከታችሁን እና ለህይወት ያላችሁን መረዳት ለመቀየር ያለመ ነው። ነገር ግን አንድ ትልቅ እውነት እዚህ ጋር ልነግራችሁ ፈልጋለሁ። እኔ ቁልፉን ላሳያችሁ፣ በሩንም ላመላክታችሁ እችላለሁ። በሩን ከፍታችሁ በቆራጥነት ወደ ስኬት መንገድ ግን የምትገቡት እናንተና እናንተ ናችሁ። በተለይ የሳይኮሎጂ ትምህርት ትስናት የቲዮሪ ጉዳይ ብቻ አይደለም። ወይ ቻርት ላይ እንደምታዩት እዚህ ጋር ሲደርስ እዛ ጋር እንደዚህ አድርግ የሚባልና ትዕዛዛቶች ብቻ የሚጠየቁበት ሳይሆን የኛ ፍላጎት፣ የኛ ዲሲፕሊን፣ የኛ ተነሳሽነት እኛ ውስጥ ያለ ዋና ማንነት የመጨረሻው ተጠያቂ የሚሆንበትና ለስኬትም ለውድቀትም ኃላፊነት የሚወስድ መሆኑን ልታስታውሱ ይገባል። ይህ ማለት ንቁ ተሳትፏችሁ፣ ለራሳችሁ እውነተኛ መሆናችሁ፣ የሚሰጧችሁን ተግባራት አሳይመንት በትጋትና በሙሉ ልብ መስራታችሁ በጣም ለስኬታችሁ ወሳኝነት እንዳለው ከአሁኑ ልነግራችሁ እወዳለሁ። አለበለዛ የከፈላችሁትም ገንዘብ ሆነ የ30 ቀን ድካማችሁ ኦና ሆኖ ሊቀር ይችላል። ይህ ማለት እንደ አጠቃላይ እንግዲህ አሁን ያነሳውላችሁ ሀሳቦች የሚነሱት በዚህ ቪዲዮ ብቻ ነው። በኋላ ላይ ደግሞ በዋነኛ የላይፍ ሴሽኖቻችን ላይ የምናነሳቸውና ምድብ በምድብ አድርገን ከዚህ ከፐርሰናሊቲ ተነስተን የዲስክ አሰስመንትን አድርገን እነዚህ የፐርሰናሊቲ ሁነቶች ከትሬደር አንጻር ምን አይነት ምልከታዎች አሏቸው የሚሉትን ስንመለከት የእናንተን ጉብዝና የእናንተን ተነሳሽነት የሚጠይቅ መሆኑን ከአሁኑ በጣም አበክሬና በደማቁ አስምሬ ለመናገር እፈልጋለሁ። እያንዳንዷ ቀን የምትሰጠው የ1 ሰዓትም የ30 ደቂቃም ትምህርት የህይወታችሁን አቅጣጫ ሊቀይር የሚችል ወርቃማ እውቀት ይዛ ትመጣለች። እሱን ቃል እገባላችኋለሁ። የእናንተ ተነሳሽነት የእናንተ ፍላጎት ግን አስፈላጊ መሆኑን ከአሁኑ እንድታስቡልኝ በጭንቅላታችሁ እንድታስቀምጡልኝ እፈልጋለሁ። ስለዚህ በሙሉ ልባችሁ በአዎንታዊ አመለካከት እና በተለይ ለለውጥ ዝግጁ ሆናችሁ በደንብ ተደራጅታችሁ እንድትቀበሉት ስል በትህትና ለመጠየቅ እወዳለሁ ማለት ነው። አይሆፕ ዝግጁ እንደሆናችሁ ተስፋ አለኝ። የአእምሯችሁን ኃይል በመጠቀም የገበያውን ማዕበል ተቆጣጥራችሁ የህልማችሁን ዳርቻ ለመድረስ ተነሳስታችኋል ብዬ አስባለሁ። ባሳያችሁን የተለያየ የግሩፕ ላይ ቻቶች እንቅስቃሴዎች ያላችሁ በውስጣችሁ የሚነበበው የጉጉትና የተስፋ ብርሃን አዎ እያለንም እንደሆነ ይሰማኛል ማለት ነው። ለዛሬው የመጀመሪያ ተግባራችን ይህንን የመነሻ ሀሳብ ካደመጣችሁ በኋላ ወይም ቪዲዮ ካያችሁ በኋላ ሁላችሁም የየራሳችሁን የግብይት ማስታወሻ ደብተር ወይም ትሬዲንግ ጆርናል ለብቻ ለዚህ ኮርስ ብቻ አድርጋችሁ እንድታዘጋጁ አጥብቄ ለማሳሰብ እወዳለሁ። ይሄ የማስታወሻ ደብተር ተራ ማስታወሻ ደብተር አይደለም። የእናንተን የትሬዲንግ አሰልጣኝ፣ የስሜታችሁ መስታወት፣ በቃ የራሳችሁ አሰልጣኝ ሆኑ። በእኔ ፋንታ ጆርናላችሁ ነው ከልቡ የሚያሰለጥናችሁ እና የግብይታችሁ አሰልጣኝ፣ የስሜቶቻችሁ መስታወት፣ የእድገታችሁ መዝገብ መሆኑን ልታውቁ ይገባል። በወረቀትና በእስክሪብቶ ሊሆን ይችላል፣ ወይም ደግሞ በኮምፒውተራችሁ ወር በስልካችሁ ላይ ሊሆን ይችላል። በምትከፍቷቸው የወርድ ዶክመንት፣ ኤክሴል ወዘተ ሊሆን ይችላል። በምትችሉት መንገድ ግን የትሬዲንግ አዲስ የማስታወሻ የጆርናል ደብተር ያስፈልጋችኋል። ያንን እንደ ግዴታ ወስዳችሁ ዛሬውኑ ያንን እንድታሟሉ ስል ለመጠየቅ እወዳለሁ። ዋናው ነገር ከዛሬ ጀምሮ በየቀኑ በግብይት ዙሪያ የምታስቧቸውን ነገሮች፣ በትሬድ ወቅት የተሰሟችሁን ስሜቶች ከመግባት በፊት ሊሆን ይችላል፣ በንግድ ላይ ያላችሁ ወይ ከወጣችሁ በኋላ ሊሆን ይችላል፣ ለምን እንደገባችሁና እንደወጣችሁ፣ የወሰዳችሁትን የሪስክ መጠን፣ ትርፍም ይሁን ኪሳራ ውጤቱን፣ እንዲሁም ደግሞ ከእያንዳንዱ ንግድ የተማራችሁትን ትምህርት በዝርዝር የምትመዘግቡበት የግል የሂሳብ መዝገባችሁ ወይም ዳያሪያችሁ የትሬዲንግ ዳያሪያችሁ መሆኑ ነው ማለት ነው። ስለዚህ ይሄ ማስታወሻ በቀጣይ ቀናትና ሳምንታት ውስጥ የአእምሯችሁን ሁኔታ ለመገምገም፣ ስህተቶቻችሁን ለመለየት እና በተለይ ጥንካሬዎቻችሁንም ለማወቅ በጣም ትልቅ ሚና ይኖረዋል። ስለዚህ በፍጹም ቸላ እንዳትሉት። ስለዚህ ዛሬውኑ ማዘጋጀት ጀምሩ። ያንን በዚሁ ማስታወሻ ላይ ለምን መገበያየት እንደፈለጋችሁ እና
ከዚህ ኮርስ ምን ማግኘት እንደምትጠብቁ ደግሞ የተወሰነች ጥቂት መስመሮችን ለራሳችሁ ብትጽፉ ብዬ አስባለሁ። ምናልባት ዋን ኦን ዋን ስንገናኝ እና የተለያዩ ጥያቄዎችን ሳነሳላችሁም እነዚህን ሁነቶች ስለምጠይቃችሁ ለራሳችሁ ታማኝ ሆናችሁ ትምህርቱን በሚገባ ለመማር ዝግጁ ነኝ ብላችሁ የምታስቡ ከሆነ ለምንድን ነው የመጀመሪያው ያቺን ጆርናል ስትከፍቷት የመጀመሪያው ገጽ ላይ ለምን ትሬዲንግን ፈለግኩኝ፣ ትሬደር ለመሆን ለምን ፈለግኩ የሚለውን ከልባችሁ ያንን መልስ መልሱት። በሁለተኛው ቀን ዝግጅታችን ጉዟችንን ወደ አንድ ደረጃ ከፍ በማድረግ አእምሯችን በግብይት ወቅት እንዴት ይሰራል፣ ስሜቶቻችን ከየት ይመነጫሉ፣ የፍርሃትና ስግብግብነት ስነ ህይወታዊ ወይም ይሄ ባዮሎጂካል መሰረታቸው ምንድን ነው የሚሉትን አስደናቂና በጣም ወሳኝ ሚስጥሮች መፍታትን እንጀምራለን ማለት ነው። እስከዚያ ድረስ በተቻላችሁ እባካችሁን ዛሬ የተነጋገርንባቸውን ነጥቦች በጥሞና ደግማችሁ አስቡባቸው፣ ከቻላችሁ ስሟቸው። አንድ ገበሬ ምርጥ ዘር ቢኖረውም መሬቱን ካላዘጋጀና ካልኮተኮተ ጥሩ ምርት እንደማያገኘው ሁሉ እናንተም ምርጥ የግብይት ስልት ብትማሩም ወሳኝ የሆነ ስትራቴጂ ቢኖራችሁም የአእምራችሁን መሬት ግን ካላዘጋጃችሁለት ዘላቂ ስኬት ማግኘታችሁ እጅግ በጣም አስቸጋሪ ይሆንባችኋል። ስለዚህ ማስታወስ ያለባችሁ ይሄ የአንድ ጊዜ ሩጫ ሳይሆን የረዥም ጊዜ ማራቶን መሆኑን ነው። ዋናው ነገር ፍጥነት ሳይሆን ትክክለኛ አቅጣጫ ይዘን ያለማቋረጥ መራመድ መቻላችን መሆኑን እንድታስታውሱልኝ እፈልጋለሁ። ለወደፊቱ ስኬታችሁ ቁርጠኛ ስለሆናችሁ እና ይህንን ጉዞ ከኛ ጋር ለመጀመር ስለወሰናችሁ ክፍያንም ፈጽማችሁ እዚህ ጋር ስለተገኛችሁ ከልባችን ልናመሰግናችሁ እንወዳለን። የነገ ሰው ይበላችሁ። እመኑኝ ከ30 ቀናት በኋላ ወደኋላ መለስ ብላችሁ ይችን ቀን ስታስታውሷት ይህንን ኮርስ በመውሰዴ ምንኛ ታድያለሁ እንደምትሉ ከፈጣሪ ጋር ተስፋ አለን። ሁላችሁንም እንወዳችኋለን። በርቱልን። የመጀመሪያው ቀን ቪዲዮ እጥር ምጥን ተደርጋ ይህንን በመሰለ መልኩ ቀርባላችኋለች። በተረፈ ከዲስክ አሰስመንት ጋር የተገናኘውን የመጀመሪያውን ቀን ኦሪንቴሽናችንን ደግሞ በቀጥታ መድረክ የላይቭ ዝግጅታችን ላይ ዛሬውኑ የምንነጋገርና ወደ ፐርሰናሊቲ ቴስት ገብተን ማንነታችንን በመጀመሪያ ለማወቅ የምንጥርበት መድረክም እንደሚኖር ከወዲሁ ለማሳወቅ እወዳለሁ። አብራችሁኝ ስለቆያችሁም እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ በያላችሁበት ተመኘሁ።